ንስርን ስናስብ ጥንካሬን፣ ነፃነትንና የአየር ላይ ፍጹም የበላይነትን እናስባለን። የራዕይና የኃይል ምልክት ነው። ግን ይህ ግርማ ሞገስ ያለው ፍጡር እንኳን ሕይወቱን የሚጀምረው ከመሬት ላይ ሆኖ ትንሽ ሆኖና በመጠራጠር ነው። ታላቁ ንስር ከጎጆው ጠርዝ ላይ ተቀምጦ አስቡት። የአዳኝ አካል፣ የንጉሥ ክንፎች አሉት። ሆኖም በአንድ በማይታይ ኃይል ተይዟል፣ በጥርጣሬ። አዲስ የሥራ ምዕራፍ፣ ታላቅ የሕይወት ለውጥ ወይም ትልቅ ግብ ለመጀመር ጫፍ ላይ ደርሳችኋል። ሆኖም ግን እግራችሁ ይብረከረካል። ድንገት ትቀዘቅዛላችሁ። ያ የማይጠፋውና የጥርጣሬ ድምፅ ብወድቅስ? በእርግጥ ለዚህ ነገር ዝግጁ ነኝ የሚለው ጥያቄ በጭንቅላታችሁ ውስጥ ያቃጭላል። ይህ ንስር ከመጀመሪያው በረራው በፊት የሚሰማው የፍርሃትና የጥርጣሬ ስሜት አቻ ምላሽ ነው። ይህ ስሜት ማለት ታላቅ የምትችሉታችሁ ጠንካራ አይደላችሁም በሚል ድምፅ የሚታሰርበት አፍታ ነው። በሚቀጥሉት ጥቂት ደቂቃዎች መፍትሄ ለማግኘት ወደ ሰማይ እንመለከታለን። ንስርን እንደ ምልክት ሳይሆን እንደ መምህር እናየዋለን። ጥርጣሬን ማሸነፍ ማለት ፍርሃትን ማስወገድ ሳይሆን በውስጣችን ያለውን ተፈጥሯዊ ጥበብ ማንቃት መሆኑን እንማራለን። በሙሉ እምነት መብረር። አንድ ትንሽ ንስር ለመብረር የትምህርት ሰርተፍኬት አያስፈልገውም። የተወሳሰበ መመሪያም መከተል አይጠበቅበትም። ምክንያቱም ለሰማይ ላይ ኑሮ በተፈጥሮ የተዘጋጀ ነው። አጥንቶቹ ከክብደት ነፃ ሆነው ክፍት ናቸው። ክንፎቹ ለበረራ ፍጹም በሆነ መንገድ የተቀረጹ ናቸው። ልቡም ለከፍታ ለበረዶም ጭምር የተፈጠረ ነው። ስለዚህ የመጀመሪያ በረራው አስቸጋሪ ቢሆንም ወይም ፍጹም ባይሆንም እርሱ ተፈጥሯዊ ጥበብ፣ የውስጥ ኮምፓስ አለው። እናንተም የራሳችሁን ልዩ ስጦታዎች አስቡ። ፈጣሪያችሁ ሲፈጥራችሁ በልዩ ችሎታዎች፣ በጥንካሬዎችና በፍላጎቶች የተሞላችሁ አድርጎ ነው። ወደ ዓላማችሁ የሚመራችሁ ውስጣዊ ስሜትና ውስጣዊ ድምፅ አላችሁ። ሆኖም ይህንን ውስጣዊ ኮምፓስ ታጠፉታላችሁ። በውጫዊ ዓለም ጫጫታ፣ አስተያየቶች ወይም በራስ ትችት በማያቋርጥ ንግግር ትተኩታላችሁ። ቀለል አድርጋችሁ መስራት ያለባችሁን ነገር ከመጠን በላይ አግዝፋችሁ ታስቡታላችሁ። ነገር ግን ከንስር የምናገኘው ትምህርት ጥልቅ ነው። የተፈጥሯችሁን ስጦታ እመኑና ተቀበሉ። እንቅስቃሴ ከማድረጋችሁ በፊት ቆም ብላችሁ ያለፉትን ድሎቻችሁን አስታውሱ። አስቀድማችሁ በምን መስክ ላይ ጎበዝ እንደሆናችሁና አቅም እንዳላችሁ አስቡ። ያለፈው ስኬታችሁ ከፊታችሁ ላለው ፈተና ዝግጁ መሆናችሁን የሚያረጋግጥ ማስረጃ ነው። ውጫዊ ማረጋገጫን መጠበቅ አቁሙ። የሚያስፈልጋችሁ ማስረጃ በራሳችሁ በውስጣችሁ አለ። ለምትሞክሩት ሥራ እንደተፈጠራችሁ እመኑ። ከቀድሞ መላቀቅ። ጥርጣሬን ለማሸነፍ ንስር የሚጠቀምበት ሌላ ድንቅ ስልት አለ። ንስር ወደ ከፍተኛ ከፍታ ከመውጣቱ በፊት ከክብደት ነፃ መሆን አለበት። ይህ ማለት በላዩ ላይ የተጣበቀውን ቆሻሻ ወይም የማይጠቅሙ ነገሮች በበረራ ላይ እያለ ይጥላል። ምክንያቱም እያንዳንዱ አላስፈላጊ ክብደት በረራውን ያደናቅፋል። በእኛም ሕይወት ውስጥ እንዲሁ ነው። ለመብረር ስንነሳ ትልቅ ሸክም የሚሆኑብን ነገሮች አሉ። ያረጁ ልማዶች፣ የሌሎች ሰዎች ጊዜ ያለፈባቸው አስተያየቶች ወይም ለረጅም ጊዜ የተሸከምነው ያለፈ ውድቀት ትዝታ። እነዚህ ሁሉ ልክ እንደማይጠቅም ሸክም ከኛ ጋር ይበራሉ። ስለዚህ ራስዎን ይጠይቁ። ዛሬ ከኔ ጋር አብሮ የሚበረው ማን ወይም ምንድነው? በእርግጥ ወደፊት የሚያራምደኝ ወይስ ዝቅ የሚያደርገኝ? ልክ እንደ ንስር ከፍ ለማለት ከፈለጉ አላስፈላጊ የሆኑ ነገሮችን መጣል፣ ከቀድሞ መላቀቅ አለበት። ክብደቱን ይቀንሱና ነፃ ይሁኑ። ከአድማስ ባሻገር ያለው ጥርት ያለ ራዕይ። የንስርን የአይን እይታ ልብ በሉ። ንስር ከበርካታ ኪሎ ሜትሮች ርቀት ላይ ያለች ትንሽ አይጥን የማየት ችሎታ አለው። ይህ አያስደንቅም፣ ግን ትልቁ ትምህርት ምንድነው? ንስር የሚመለከተው ሁል ጊዜ አንድነትን ብቻ ነው። ሰማዩ በሙሉ በደመና ተሞልቶ ሲረበሽ ወይም ነፋሱ ሲያናውጠው ትኩረቱን አይበትንም። አይኖቹ በዓላማው ላይ ብቻ ያተኩራሉ። እኛ ብዙ ጊዜ በጥርጣሬ የምንጠመደው ትኩረታችን ስለሚበተን ነው። በተለይ ትልቅ ዓላማ ሲኖረን የምንመለከተው የጎንዮሽ ስጋቶችን፣ የሌሎችን ትችትና ሊመጡ የሚችሉ ውድቀቶችን ነው። ከፍተኛ ራዕይ ሲኖረን ግን በእነዚህ ጫጫታዎች መካከል ያለውን ዓላማችንን ብቻ ነው የምናየው። ከዛሬ ጀምሮ ልክ እንደ ንስር ትኩረታችሁን አጥብቁ። የንስር አይን የሚባለውን የማያወላውል ትኩረት ተጠቀሙ። ትኩረታችሁን የሚከፋፍሉትን ነገሮች ሁሉ ችላ በሉ። ጥርጣሬዎች የሚጠፉት ግባችሁን በንጹህና በማያወላውል እይታ ስታዩት ነው። የመውደቅ ፍርሃትን ማሸነፍ። ንስር ጎጆውን መልቀቅ ያለበት ጊዜ ይመጣል። አደጋው እውን ነው።
መሬቱ በጣም ሩቅ ነው። ይህ የመውደቅ ፍርሃት ነው። የፍርድ ፍርሃት፣ ስህተት የመስራት ፍርሃት። ይህ ፍርሃት በጣም የሚሰብር ሊመስል ይችላል። ይህን ሞክሮ ከመውደቅ ይልቅ ባለመሞከር በደህንነት ከመቆየት ጋር አስሮ ያስቀረናል። ስለዚህም ይህንን ቅጽበት እንደገና ማዋቀር አለብን። ሙከራው በስኬትና በውድቀት መካከል ያለ ምርጫ አይደለም፣ በመቆምና በእድገት መካከል ያለ ምርጫ ነው። የምታደንቁት እያንዳንዱ ስኬታማ ሰው በአንድ ወቅት ወድቆ ተነስቷል። ውድቀት በቀላሉ ማስተካከያ ነው። በነፋስ ውስጥ ያለ እርማት ነው። ፍርሃትን ለማሸነፍ ለመዝለል መወሰን አለባችሁ። የዝላይ ቁልፍ በትንሹ መጀመር ነው። ሙሉውን በረራ ከማሰብ ይልቅ በመጀመሪያው ክንፍ መምታት ላይ አተኩሩ። ትልቁን ግባችሁን ወደ ትናንሽ ሊተገበሩ የሚችሉ ደረጃዎች ከፋፍሉ። በእቅዱ የመጀመሪያ ገጽ ላይ አተኩሩ። ምስልን መፍጠር ተጠቀሙ። ያንን የመጀመሪያ እርምጃ በተሳካ ሁኔታ ስትወስዱ ራሳችሁን እዩ። ከአንድ ትንሽ ድል የሚገኘው ግፊት ወደሚቀጥለው ያሸጋግራችኋል። የንስር የመጀመሪያ በረራ ፍጹም አይደለም፣ በቀላሉ የተጀመረ ነው። ከነፋስ እቅፍ የምናገኘው ትምህርት። በአየር ላይ ከገባ በኋላ ንስር ሁል ጊዜ የጠራ ሰማይ አያገኝም። ማዕበል፣ ኃይለኛ ነፋስና የከባቢ አየር መዛባት ይገጥመዋል። ግን የንስር ዋናው ስልቱ ይህ ነው። ማዕበሉን አይዋጋም። ወደ ታች ሊገፋው የሚሞክረውን ኃይል ከፍ ለማለትና ወደ ላይ ለመውጣት ይጠቀምበታል። ፈተናዎች የመንገድ መዝጊያዎች አይደሉም፣ ለመንፈሳችሁ ማበቢያ ናቸው። የሚደርስባችሁ ትችት ለመስተካከልና ለማሻሻል ከተጠቀማችሁበት ከፍ የሚያደርጋችሁ ነፋስ ነው። ያናጋችሁ ውድቀት ለሚቀጥለው ከፍ ላለው ከፍታ የሚያስፈልጋችሁን የአእምሮና የስሜት ጡንቻ ለመገንባት ዕድል ነው። ጽናት የችግር አለመኖር አይደለም፣ ችግርን ለጥቅማችሁ የመጠቀም ጥበብ ነው። ይህንን ጽናት ለመገንባት አሉታዊ አስተሳሰቦችን ሆን ብላችሁ እንደገና ማዋቀር አለባችሁ። ጥርጣሬያችሁ ይህ በጣም ከባድ ነው ሲል፣ ውስጣዊ ድምጻችሁ ይህ እያጠነከረኝ ነው ማለት አለበት። እየበረሩ ያሉትን ሌሎች አምሳያችሁን ፈልጉ። እምቅ ችሎታችሁን የሚያስታውሷችሁ ደጋፊ ማህበረሰብ። ማዕበል ሲመጣ መጠለያ አትፈልጉ። ከደመና በላይ የሚያወጣችሁን ሙቀት የተሞላ የአየር ፍሰት ፈልጉ። ለግል እድገት በጣም አስፈላጊው መመሪያ ሁል ጊዜ ከራሳችን በላይ በሰማይ ላይ ሲበር ይታያል። ፍርሃትንና የማይታሰቡ ከፍታዎችን ለመውጣት እይታችሁን ለመለወጥና ልክ እንደነዚህ አስደናቂ አዕዋፍ ክንፎቻችሁን ለመዘርጋት ተዘጋጁ። ይህ ስለ አንድ ወፍ ታሪክ ብቻ አይደለም። ይህ የእናንተን ያልተነካ እምቅ ችሎታ የሚያሳይ መስታወት ነው። ምክንያቱም ሰማይን ድል የነሳው ፍጡር ጉዞ በውስጣችሁ ያለውን አለመረጋጋት የማሸነፍን ቁልፍ ይዟል። በትልቅ ከፍታ ላይ ያለምንም ጥረት የሚንሳፈፈውን ሙሉ ጎልማሳ ንስር ተመልከቱ። ይህ የዘለቀ በራስ መተማመንና የበላይነት ምስል ነው። በአንድ ፍጹም ቅጽበት የተገነባ ሳይሆን በሺዎች በሚቆጠሩ ስኬታማ በረራዎች፣ በሺዎች በሚቆጠሩ የተቋቋሙ ማዕበሎችና በሺዎች በሚቆጠሩ የእምነት ዝላዮች የተገነባ ነው። ጥርጣሬን ማሸነፍ ቀጣይነት ያለው ልምምድ፣ ለተፈጥሯችሁ ዲዛይን የማያቋርጥ ቁርጠኝነት ነው። አሁን የእናንተ ተራ ነው። መመሪያው አላችሁ፣ ክንፎቹ አሏችሁ። በጎጆ ውስጥ እንድትቀመጡ የሚነግራችሁን ድምፅ ማዳመጥ አቁሙ። ውስጣዊ ስሜታችሁን እመኑ። ለመጀመሪያው ክንፍ ምት ቁርጠኛ ሁኑ እና እያንዳንዱን ፈተና ከፍ እንደሚያደርግ ኃይል ተጠቀሙ። በረራችሁን ጀምሩ።